ሰላም እንደምንላችኋል የተከበራችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ከመላው ኢትዮጵያ እነሆ ተጀምሯል። የሰዓቱን አበይት ጉዳዮች እናስቀድማለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ በሳይና ሳቢያ የገጠር ቀበሌ በገጠር ኮሪደር ልማት የተገነቡ ዘመናዊ የሞዴል ቤቶችን መርቀው ለአገልግሎት ክፍት አደረጉ። በኢትዮጵያ ከ2013 ዓ.ም ጀምሮ በባህላዊ ግጭት መፍቻ ስነ ስርዓት 3 ሚሊዮን ጉዳዮች መታየታቸው ተገለጸ። በ1.7 ቢሊዮን ብር ወጪ በመገንባት ላይ የሚገኘው የዳዬ ጭሪ ናንሴቦ አስፋልት መንገድ አፈጻጸሙ 92 በመቶ ላይ ደረሰ። ከዜናው ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾቻችን። ወደ ቀዳሚው ዜና እናልፋለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ በሳይና ሳቢያ የገጠር ቀበሌ በገጠር ኮሪደር ልማት የተገነቡ ዘመናዊ የሞዴል ቤቶችን መርቀው ለአገልግሎት ክፍት አደረጉ። ምክትል ጠቅላይ ሚኒስትሩ ፕሮጀክቱ ከተማዋን ብቻ ሳይሆን ገጠሩንም እኩል የማዘመን የማስዋብና በልማት የማሸጋገር ሀገራዊ ራዕይ በተግባር የታየበት ስለመሆኑ ገልጸዋል። በአንድ ወር አጭር የግንባታ ጊዜ ውስጥ ተጠናቆ ለአገልግሎት የበቃው ይህ ሞዴል መንደር በአካባቢው ለረጅም ዓመታት ሲነሱ የቆዩትን የጤና ጣቢያ የመብራትና የውሃ አገልግሎት ጥያቄዎችን በተግባር የመለሰ ነው። ግንባታው የአካባቢውን ቁሳቁስ ከዘመናዊ የምህንድስና እውቀት ጋር በማሰናሰል የተከናወነ ሲሆን በአካባቢው በሚታወቀው የደቢያት የትብብር ባህል አርሶ አደሩን በቀጥታ በማሳተፍ እጅግ ዘመናዊ ቤቶች ተገንብተውበታል። ይህ የገጠር ኮሪደር ልማት የሰዎች መኖሪያን ከእንስሳት መጠለያ በመለየት ለጤናማና ለስልጡን አኗኗር መሰረት የጣለ መሆኑን በማንሳት ዙሪያውን በተቀናጀ የሌማት ትሩፋት የታጀበ በመሆኑ አርሶ አደሩን የዘመናዊነትና የምርታማነት ባለቤት የሚያደርግ መሆኑን ምክትል ጠቅላይ ሚኒስትሩ አሳውቀዋል። ዛሬ በጎንደርም ሆነ በድፍን ኢትዮጵያ ከተማው ብቻ ሳይሆን ገጠሩም እኩል እየተዋበና በልማት እየተገነባ ነው ያሉት ምክትል ጠቅላይ ሚኒስትሩ ይህ የገጠር ትራንስፎርሜሽን ጉዞ ኢትዮጵያን ወደ ብልጽግና የማሸጋገር ትልቁ ማሳያ መሆኑን አክለው ገልጸዋል። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ መካሄድ ጀመረ። ፎረሙን የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የገንዘብ ሚኒስትሩ አህመድ ሺዴና የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትር ማሪያ ትሪፖድ አስጀምረውታል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮ ጣሊያን ፎረሙ አዲስ አበባን በፈጣን ለውጥ ላይ ባለችበት ጊዜ እየተከናወነ በመሆኑ ትልቅ ትርጉም የሚሰጠው ስለመሆኑ ተናግረዋል። እዚህ ጉዳይ ላይ ቆይታ እናደርጋለን ተመልካቾቻችን። ለተጨማሪ መረጃ ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንዴት ቆይተሃል? ይህ የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ በኢትዮጵያ መካሄዱ ከልማትና ከኢንቨስትመንት አኳያ የሚያመጣው የሚኖረው ፋይዳ ምንድን ነው? በዚህ ጉዳይ ላይ መረጃህን አጋራን። አመሰግናለሁ ማለት እንግዲህ ፎረሙ በዋናነት የሚመከርበት የመሰረተ ልማት ግንባታ ላይ በመሆኑ ይህ ትልቅ ሚና ያለው ነው። ምክንያቱም በኢትዮጵያ በከተሞች የኮሪደር ልማት በሚልና በወንዝ ዳርቻ ልማቶች ሰፋፊ ስራዎች እየተሰሩ ነው። ይህ ደግሞ የተለያዩ መሰረተ ልማት ስራዎች መስራታቸው በክፍለ ሀገር የሚሆን በአዲስ አበባ ኢንቨስትመንትን ለማሳለጥ ኢንቨስትመንትን ለመሳብ ተጨማሪ እድልና መልካም አጋጣሚን የሚፈጥር ነው። ከዚህ አንጻር ኢንቨስትመንትን ሊያመጣ የሚችል ነው። በመሰረተ ልማት ሲባል ሰፋፊ ነው። መንገዶች፣ ህንፃዎች እንዲሁም ደግሞ የኤሌክትሪክ መሰረተ ልማትና የውሃና ፍሳሽንም ጭምር የሚያካትት በመሆኑ እነዚህ ነገሮች በዘመናዊ መልኩ ዘምነው በሚቀርቡበት ሁኔታ ሲፈጠር ኢንቨስትመንትን ለማሳደግና ልማትን ይበልጥ ለመጨመር የሚያስችሉ ናቸው። እንግዲህ በኢትዮጵያ ደግሞ ህዝብን ተጠቃሚ ሊያደርጉ የሚችሉ ሀገርን ሊያሳድጉ የሚችሉና የከተሞችን ገጽታ በእጅጉ የቀየሩ ሰፋፊ የመሰረተ ልማት ስራዎች እየተከናወኑ መሆኑ ነው በዚህ ፎረም ላይ የተገለጸው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በንግግራቸውም እንግዲህ
የአዲስ አበባ ከተማ አሁን ላይ በፈጣን ለውጥ ላይ ያለች ባለበት የሚካሄድ ፎረም ስለሆነ ትልቅ ትርጉምና ትልቅ ቦታ የሚሰጠው ነው ብለዋል። በዚህም የጣሊያን ወንድሞቻችንና እህቶቻችን በአዲስ አበባ ውቡና እየተሰራች ባለችው አዲስ አበባ ኢንቨስት እንዲያደርጉ ጥሪ እናቀርባለን፣ እንጋብዛለን። በዚያውም ደግሞ የአዲስ አበባ ከተማ አስተዳደርም ኢንቨስትመንትን ለመሳብ እንዲሁም ደግሞ አገልግሎቱን የተሳለጠ ለማድረግ እንደ መሶብ የአንድ ማዕከል አገልግሎት ያሉ በቴክኖሎጂ የታገዘ አገልግሎት እየሰጠን በመሆኑ አስተዳደሩ ኢንቨስትመንትን ለመሳብና እናንተን ለማስተናገድ ፍጹም ቁርጠኛ ሆኖ ይጠብቃችኋል ብለዋል። ከዛ ባሻገር ደግሞ የገንዘብ ሚኒስትሩ አህመድ ሺዴ የኢትዮጵያና የጣሊያን ግንኙነት ከጊዜ ወደ ጊዜ እየጨመረና እያደገ የመጣ ነው፣ ጣሊያን በኢትዮጵያ የበጀት ድጋፍ በማድረግም እያገዘች ያለች ሀገር ናት፣ በሌሎችም በበርካታ ሰፋፊ ስራዎች ላይ አብረን የምንሰራ ሀገሮች እና አጋሮች ነን ብለዋል። እንግዲህ የሁሉም ኢትዮጵያውያን አሻራ ሆኖ የተገነባው የታላቁ ህዳሴ ግድብን የምናስታውሰው ነው። እሱ ላይ በኮንትራክትነት ወይም ደግሞ በስራ ተቋራጭነት የሰራው ሳሊኒ በቀድሞ ስሙ ሳሊኒ አሁን ደግሞ ዊ ቢልድ የሚለው ኮንትራክተር እንግዲህ የጣሊያን ነው የምናስታውሰው ነው። በኮንስትራክሽን ዘርፉ ሰፋፊ ባለሙያዎችና ትልቅ ኮንትራክተሮች ያሏት ናት ጣሊያን። በዚህም በኢትዮጵያ በተለያዩ አካባቢዎች የተለያዩ መሰረተ ልማቶችን እየተገነቡ ያሉ ናቸው። እንግዲህ ይህ ሲባል አሁን ኢትዮጵያ በተለያዩ አካባቢዎች ሰፋፊ የመሰረተ ልማት ስራዎችን እየሰራች ነው። እነዚህ ደግሞ የህዝብ ተጠቃሚነት የሚያረጋግጡ ሀገር ሊያሳድጉ የሚችሉ ናቸው። አዲስ አበባም በፈጣን ለውጥ ላይ ያለች ከተማ ናት። ይህም የአፍሪካ መግቢያ በር ስለሆነች በዓለም ደግሞ ሶስተኛዋ የዲፕሎማሲ ከተማ በመሆኗ ይህ ፎረም ትልቅ ትርጉም የሚሰጠውና ስለ ቀጣይ አብሮ መስራት ስለ መሰረተ ልማት ዝርጋታዎችና አብሮ ስለመዘመን የሚመከርበት ፎረም ይሆናል ተብሎ ነው የሚጠበቀው። ማህሌት እናመሰግናለን ይመር ለመረጃው። መልካም ቀን ይሁንልህ። ዘገባዎቻችን ይቀጥላሉ ተመልካቾች። አዲስ አበባ የአፍሪካ የዲፕሎማሲና የንግድ መናኸሪያነቷን የሚያረጋግጥ አዲስ ገጽታን ተላብሳለች። ከኡራኤል እስከ ቦሌ ቪአይፒ ተርሚናል የሚዘልቀው የኮሪደር ልማት ፕሮጀክት ከተማዋን ለዓለም አቀፍ ኮንፈረንሶችና ለዲጂታል ቴክኖሎጂ ሽግግር ዝግጁ ከማድረግም ባሻገር በሺዎች ለሚቆጠሩ ዜጎችም የስራ ዕድል መፍጠር የቻለ ነው። ሄለን ተስፋዬ በዚህ ጉዳይ ላይ ያሰናዳችሁን ተከታትለን እንመለሳለን። የምንገኘው ከኡራኤል ቦሌ መድኃኔዓለም ወደ ቦሌ ቪአይፒ በሚወስደው መንገድ ላይ ነው። ይህ መንገድ በጣም እጅግ ዘመናዊ በሆነ መልኩ ተጠናቆ አገልግሎት መስጠት ጀምሯል። እስቲ ደግሞ በአካባቢው ላይ የሚገኙ ሰዎች ዞር ዞር እያልን አስተያየታቸውን እንጠይቅ። ሰላም፣ እንዴት አመሸ? እግዚአብሔር ይመስገን። ከዚህ በፊት ታውቀው ነበር? ይናካው ያውቀው ምን ይመስል ነበር? ጠባብ ነው፣ ያው እንደዚህ አልነበረም፣ ግን አሁን ያው በጣም አሪፍ ነው። ያው ሰፊ ነው፣ ደስ ይላል፣ ወክ ለማድረግ ይመቻል። አይ ላይክ። አንደኛው ትልቁ የትራፊክ ፍሰቱ ከመንገዱ ጥበት የተነሳ በጣም ጠባብ ነበረ። የመኪናው መንገድ የሰው መንገድ ልዩነት አልነበረውም። እንደገና ቅርጽም አልነበራቸውም የቦታ አቀማመጦቹም። አሁን እንደምንመለከተው በጣም ሰፊ መንገድ ነው ያለን። እንደገና ወክ ማድረጊያ ትራኮች አሉ። እንዲሁም ኳስ መጫወቻ መኪናም ፓርክ ማድረጊያ ሰፋ ያለ ቦታ አለና በጣም ዘመናዊ የሆነ ነገሮችን አይተናል። በዚህ አየሩም ጥሩ ሆኗል። አቧራ የለም። ቆንጆ ሆኗል። ኢትዮጵያ የጀመረችው የኮሪደር ልማት ፕሮጀክት እንግዲህ ከውበት ባለፈ የከተማዋን የኢኮኖሚ መዋቅር እየቀየረ ይገኛል። የስማርት ሲቲን ጽንሰ ሀሳብን በተግባር ያካተተ ነው። የተገጠሙት ዘመናዊ የጎዳና ላይ መብራቶችና የዲጂታል የመረጃ ሰሌዳዎች፣ ካሜራዎች እንግዲህ አሁን ላይ ዲጂታል ኢትዮጵያን በቴክኖሎጂ የታገዙ የመስመር ዝርጋታዎች ይበልጥ እንግዲህ አዲስ አበባን ለዓለም አቀፍ ኮንፈረንስና ቱሪዝም ያላትን ዝግጁነት በተግባር ያሳየችበት ነው። ጠባብ መንገድ እያለ አስታውሳለሁኝ። አንድ ዋን ዌይ ብቻ የነበረበት ጊዜ አስታውሳለሁ። ዛሬ በዚህ ደረጃ ሰፍቶ በቀንና በማታ በዚህ መልክ ህንፃዎቹ ተውበው አምረው የእግረኛ የመኪና የሳይክል መንገድ እና ደግሞ በዛ አካባቢ ደግሞ ለህፃናቶች መጫወቻ የሚሆን ለመዝናኛ የሚሆኑ ሬስቶራንቶች፣ ሻይ ቤቶችን ማየት እጅግ በጣም ማራኪ ነው። እኔ አሁን የቸገረኝ መንገድ ላይ ድንገት አንድ ቦታ ላይ ስደርስ ከከተማው ውበት የተነሳ መኪና በትክክል መንዳት የማልችልበት ደረጃ ላይ መድረሴ የእውነት ነው። ይሄ ደጋግሜ ያየሁት ነገር ነው። ውበቱ በጣም ይስባል።
ውጭ በቆየሁበት ዘመን ቅዳሜና እሁድን አንዳንድ ጊዜ ለመጎብኘት የምጠቀምበት ነው። አሁን ከልጆች ጋር ወይም ደግሞ ለብቻዬ ከባለቤቴ ጋር አንዳንዴ እዚህ ቦታ እንሄድ እያልኩኝ ብዙ በእግር የምንሄድበት አጋጣሚ ፈጥሮልናል። እዚህ ላይ በመድረሳችን አዲስ አበባችን እንደ ስሙ አዲስ አበባ መሆኗን ማየት በመቻሌ በዚህ ዘመን እጅግ በጣም እድለኛ ነኝ። የመኪና ማቆሚያው፣ የመኪናው መሄጃ፣ የትራፊክ ፍሰት በጣም ደስ የሚል ነው። እንደው ይህንን አጋጣሚ እንዲሁም ከተገኘ ቀን ከሌሊት ይህንን የደከሙ ይህንን ኢንፍራስትራክቸር በዚህ ውበት ከተማችን እንድትዋብ ያደረገ አካላቶች ሁሉ ማዘጋጃችንን፣ ከንቲባ ቢሮዎቻችንና ሌሎችንም ቢሮ በጣም አመስገን እንፈልጋለን። የከተማ የጫካ ፎቅ መስሏል ከተማችን ራሱና ይሄ ታላቅ ውበት ነው ለምድራችን እና ሌላ ምድር ላይ የምናየውን ሀገራችን ላይ ስላየን እግዚአብሔር እናመሰግናለን። ይህን በህይወት እያለን ስላየን ራሱ። ሌላኛው የዚህ ፕሮጀክት ትልቁ ስኬት ደግሞ የስራ እድል ፈጠራ ነው። ከግንባታው ጀምሮ እስካሁን ባለው ሂደት እንግዲህ በሺዎች የሚቆጠሩ ዜጎች በቋሚነትና በጊዜያዊነት ተጠቃሚ ሆነዋል። አዳዲስ የተከፈቱ ካፌዎች፣ በኮሪደሩ ላይ የተሰማሩ የጽዳትና የጥበቃ ሰራተኞች እንዲሁም የንግድ እንቅስቃሴውን መነቃቃት ለበርካታ ወጣቶች የስራን እድል የከፈተ ነው። የነገዋን አዲስ አበባ የልጆቻችንን አዲስ አበባ እኛ ዛሬ መኖር በመቻላችን እድለኞች ነን ነው የምለው። ነገ ነበር ይሄ ሊሆን የሚገባው፣ ግን ነገ ዛሬ ሆኖ በማየታችን በጣም እድለኞች ነን። ይህንን እውን ለማድረግ የሰሩ የተጉ ከጠቅላይ ሚኒስትራችን ጀምሮ ወደታች ያሉ አመራሮች፣ የአዲስ አበባ አመራሮች ላመሰግን። በዚህ ስራ የተሰማሩ በርካታ የጉልበት ሰራተኞችን ጨምሮ ለማመስገን በጣም እፈልጋለሁ። እሺ ተመልካቾቻችን እንግዲህ ከኡራኤል ወደ ቦሌ መድኃኔዓለም ቪአይፒ ተርሚናል ድረስ የሚደርሰው የኮሪደር መንገድ እጅግ ውብና ዘመናዊ ነው። እንደምታዩት በአረንጓዴ ተውበዋል፣ በደማቅ መብራቶች የተዋበ ነው። እንደዚህም ደግሞ ሰዎች በስራ መሀል አረፍ የሚሉባቸው፣ ወጣቶች የሚዝናኑባቸው አግዳሚ ወንበሮችንም ያካተተ ነው እና እጅግ ዘመናዊ ነው። በጣም ያምራል። የቱሪስቶችን ቀልብ የምትስበው ቢሾፍቱ በአስደናቂ የከተማ ግንባታ የለውጥ ሂደት ላይ ትገኛለች። ወትሮም የቱሪስት መስህብ የሆኑ ስፍራዎችን በውስጧ ለያዘችው ቢሾፍቱ አሁን ላይ የኮሪደር ልማት ስራ ደግሞ መስህብነቷን በእጅጉ እየጨመረላት ይገኛል። ለመሆኑ እነዚህ ስራዎች ከተማዋ የቱሪስት መዳረሻነቷ ከፍ እንዲል ምን ጨምረውላታል የሚለውን ሪፖርተራችን ኤጂያ ኢንጂፈንታ በከተማዋ ቅኝት አድርጋ ተከታዩን ዘገባ አጠናቅራለች። አሁን የምንገኘው ኦሮሚያ ክልል ቢሾፍቱ ከተማ መስተዳደር ነው። እንደሚታወቀው የኮሪደር ልማት ከአዲስ አበባ ባሻገር በተለያዩ ከተሞች እየተሰሩ ይገኛሉ። እናም የቢሾፍቱ ከተማ የኮሪደር ልማት ምን ይመስላል፣ እንዴት ነው ያለው፣ የለውጥ ሂደቱስ እንዴት ነው የሚለውን በመንገድ ላይ የማገኛቸውን ሰዎች ሀሳብ አስተያየታቸውን እጠይቃለሁ። ተከታተሉ። ድሮ የኮሪደር ትርጉሙ አይገባንም ነበረ። ኮሪደር ማለት አንድ ልማት ነው። ያው እንደምታየው አሁን የምንገኝበት ቦታ ላይ ድሮ የቆሻሻ የተለያየ ቦታ መቀመጫ የነበረው ነው። አሁን ግን ያው ኮሪደር በመሆኑ እንደዚህ አይነት መዝናኛ ወይስ ደግሞ የተለያየ ሰዎች መጥቶ የሚዝናኑበት እኛም ደግሞ ስራ ፈጥረን እዚህ ስራ ቦታ ላይ ተገኝተን ስራ የምንሰራበት ነው። የመጀመሪያ ሲሰራ ራሱ ሰው በጣም አልገባውም ነበር። አሁን ግን ገብቶን ሳይክል የማ ላይ እንደሆነ እግረኛ ምን ላይ እንደሆነ በግራ የሚሄደው ቤት በኩል ነው፣ በቀኝ የሚሄደው ቤት በኩል ነው። ኮሪደሩ ጥሩ ነው ብዬ ነው የማስበው። በቢሾፍቱ ከተማ ውስጥ እንደዚህ የመንገድ መዘጋጋት ነበረ። ብዙዎች በዚህ ሲያልፉ መኪናዎች ራሱ ከመጨናነቁ የተነሳ ልክ ከዚህ ተነስቶ ወይ ደግሞ ከአዲስ አበባ ወደ አዳማ በሚሄድበት ሰዓት ቢሾፍቱ ውስጥ ከገባ በኋላ ብዙ ሰዓት የመቆየት ሁኔታዎች ነበሩ፣ መንገዶች በቂ ካለመሆናቸው ምክንያት ማለት ነው። አሁን ግን በዚህ በኮሪደር ልማት ምክንያት በፊት ከነበረው መንገድ በመቶ እጥፍ በሚባል መልኩ ዋና አስፋልት አለ፣ የሳይክል መንገድ አለ፣ የእግር አለ። ከዚያም ባለፈ ደግሞ ሰው ሲደክመው ወጣ ብሎ እንደዚህ በግሪነሪ ቦታዎች ላይ ተቀምጦ
ራሱን የሚያዳምጥበት ሁኔታዎች ናቸው የተፈጠሩት። አሁን የምንገኝበት ፓርክ ደበሶ ፓርክ ይባላል። ይሄ ፓርክ እንግዲህ የተለያዩ መዝናኛ ቦታዎች አሉ። ልክ እንደምትመለከቱት ከኋላዬ የልጆች መዝናኛ ቦታዎች አሉ፣ የተለያዩ ማረፊያ ቦታዎች አሉ። አዛውንቶች፣ ትላልቅ ሰዎች አረፍ ብሎ ጊዜያቸውን የሚያሳልፉበት የተለያየ መዝናኛ ቦታዎች ተሰርቷል ማለት ነው። ሰላም ነው። ከቱሪዝም አንጻር የኮሪደር ልማቱ ምን ይመስላል? እስኪ ምግባ ላይ የሚገኘው ደበሶ ፓርክ ነው የሚባለው። ያ ደበሶ ፓርክ ብዙ ነገሮችን ውበት የከተማ ከማስዋብ የበለጠ ሰዎች ራሱ ቱሪስት መሳብ ነው። ቱሪስት መጣ ማለት ወደ አንድ ከተማ ገቢ ነው የሚመጣ። ያ ገቢ ሲመጣ በዛ ገቢ ደግሞ የበለጠ አሁንም የልማት ስራ ላይ ይውልና ከዚህ የበለጠ ከተማን የማስዋብ ስራ ለማስኬድ ያስችላል ማለት ነው። እና ያ ምንድነው መዝናኛ ነው። ልጆቹ መጥቶ የሚዝናኑበት ምን የሚሉበት ማታ ስፔሻሊ ብታይ የሚገርም ቪው ነው ያለ። ማታ ያምራል፣ ሰው ወክ ያደርጋል። ያ ወክ ማድረጉ ሰው አሁን በታክሲ መሄድ በትራንስፖርት መጠቀም ምኑን ትቶ በእግር መሄዱን ልማድ አድርጓል። በቅርብ ጊዜ ነው የተሰራው ይሄ ልማት። ዙሪያውን አሁን መንገድ ወጥቶለት በጣም ቆንጆ ሆኗል። ለወክ፣ ለስፖርት፣ ለልጆች፣ ለሳይክል ቆንጆ ሆኖ ስራዎች ተሰርተዋል። ሰዎችም እየተገለገሉበት ነው ያለው። እኛም ከስራ አንጻር ደግሞ ጀልባ ላይ እንደምንሰራው አንጻር ኦልሬዲ አሁን በብዛት ሰዎች ፕሮሞት እየተደረገ ስለሆነ አሁን ባልኳችሁ አይነት መንገድ በተለያየ ምክንያት ሲመጡ እኛ ጋም የጀልባ ሽርሽር ያደርጋሉ ማለት ነው። በጣም ቆንጆ የልማት ስራ ነው የተሰራው እዚህ አካባቢ ላይ ማለት ነው። የቢሾፍቱ ከተማ በአስደናቂ የለውጥ ሂደት ላይ ትገኛለች። በ56 ኪሎ ሜትር ላይ የተንጣለለው የኮሪደር ልማቷ ለእግረኞችና ለትራፊክ ፍሰት ምቹ ተደርጎ ከመሰራቱ ባሻገር የተለያዩ መስህቦችና ፓርኮች ተሰርቷል። ቀደም እንዳስቀኘዋችሁ እንግዲህ የተለያዩ የቱሪዝም መዳረሻዎችን አሳይቻችኋለሁ። አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ። ዘገባዎቻችን ይቀጥላሉ ተመልካቾች። በኢትዮጵያ ከ2013 ዓ.ም ጀምሮ በባህላዊ የግጭት መፍቻ መንገዶች 3 ሚሊዮን ጉዳዮች ታይተዋል። የፍትህ ሚኒስቴር በ8 ክልሎች የሀገር በቀል ግጭት አፈታት ስርዓት ህግ እንዲያወጡ ማድረጉንም ገልጿል። በ5 ዓመቱም 3 ሚሊዮን ጉዳዮች የታዩ ሲሆን 6 ሚሊዮን ህዝቦችም በባህላዊ ስርዓቱ ተጠቃሚ ሆነዋል። የፍትህ ሚኒስቴር የሀገር በቀል የግጭት አፈታት ስርዓት ማሳደግን ያለመ አህጉር አቀፍ መድረክ እያካሄደም ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ለተሰጠን ሪፖርተራችን መቅደላዊት ደረጀ በቀጥታ መስመራችን ላይ ትገኛለች። መቅደላዊት እንዴት ቆይተሻል? የዚህ ጉባኤ ዓላማ ምንድን ነው? በተለይ ደግሞ የፍትህ ሚኒስቴር የባህላዊ የግጭት አፈታት ስርዓቱን ለማገዝ አሁን ላይ እየሰራ ያለው ስራ እንዴት ይገለጻል? አመሰግናለሁ ማህሌት። እንዴት ብላችኋል ተመልካቾች? የምጀምረው አንድ ሀሳብ በማንሳት ነው። ተመልካቾች በያላችሁበት አካባቢ እንዲህ ያሉ ሀገር በቀል የግጭት አፈታት ስርዓቶች ምን ያህል ማህበረሰባዊነትን፣ አብሮነትን፣ ቤተሰባዊነትን ጠብቀዋል የሚለውን እያሰላሰላችሁ ወደ ጉዳይ እገባለሁ። ቀደም ሲል እንደተባለው ነው የፍትህ ሚኒስቴር በዚህ በአድዋ ድል መታሰቢያ በተለይ ደግሞ በሀገር በቀል የግጭት አፈታት ስርዓትን ማሳደግ ያለመ አህጉር አቀፍ መድረክ አዘጋጅቷል። ይህ መድረክ ሲጀመር በምስሉ ላይ የተመለከታችሁት እንዳለው በተለያዩ የኢትዮጵያ አካባቢዎች የሚገኙ የግጭት አፈታት ስርዓቶች ምን ይመስላሉ የሚለውን ማሳያ ተደርጎ ቀርቦ ለእንግዶች ማብራሪያ ተሰጥቷል። በተለያዩ ቦታዎች እጅግ በጣም ዘመናትን የተሻገሩ የሀገር በቀል የግጭት አፈታት ስርዓቶች አሉ። ኢትዮጵያም እነዚህን የግጭት የአፈታት ስርዓቶች ወደ መደበኛው የፍትህ ስርዓት በማስገባት የፍትህ ስርዓቱን ተደራሽነት ለማሳደግ የተለያዩ ስራዎችን እየሰራች ትገኛለች። ባለፉት 10 ዓመታት ይህንን የግጭት የመደበኛ የፍርድ ቤቶችን ተደራሽነት ለማስፋት የተለያዩ ስራዎች እየተሰሩ ነው። ከዚህ ጎን ለጎንም ባህላዊ የእርቅ ስርዓቶች ወይም ደግሞ የዳኝነት ስርዓቶች ትኩረት ተሰጥቷቸው እየተሰራ ነው የሚገኘው። በዚሁም ደግሞ ከ2013 ወዲህ ከ3 ሚሊዮን በላይ የግጭት ሁነቶች በተለያዩ አካባቢዎች በዳኞች በባህላዊ ዳኝነት ተፈቷል። በዚህም ደግሞ 6 ሚሊዮን የሚሆኑ ዜጎች የዚህ ስርዓት ተጠቃሚ ሆነዋል። ይሄ ማለት እንግዲህ የባህላዊ ስነ ስርዓቱ
በሀገር ሽማግሌዎች የሚከወን ነው። እኚህ ሽማግሌዎችም ደግሞ በማህበረሰቡ ዘንድ ተአማኒነት ያላቸው ቅቡልነት ያላቸው በመሆኑ የሚፈጠሩ ግጭቶችን እርቅን በማውረድ የሚፈጠሩ ግጭቶች እንዲደርቁ መልሰው እንዳይነሱ ማህበራዊ የሆነው እሴት እንዲጠበቅ የማስቻል አቅማቸው ከፍተኛ ነው። ይህንንም ታሳቢ በማድረግ ነው እንግዲህ ዘመናት የተሻገረውን የባህላዊ ስነ ስርዓት በተቋማዊ መልኩ በመደገፍ እኚህ መሰረተ ማህበረሰብ የሆኑ የፍትህ ስርዓቶች ወደ ትልቅ ደረጃ እንዲደርሱ ፍትህ ሚኒስቴር እየሰራ የሚገኘው። ይህ መድረክም በመድረኩ ላይ የተነሳው ሀሳብ ይኸው ነው። በተለይ ደግሞ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን የአፍሪካ ህብረት መርህንም የሚደግፍ ነው። በተለያዩ የኢትዮጵያ አካባቢዎች ያሉ የፍትህ ስነ ስርዓቶች ባህላዊዎቹ ምን ይመስላሉ፣ ክልሎችስ ምን ያህል እየሰሩባቸው ነው የሚለውን በዚሁ መድረክ ላይ ተነስቷል። በተለይ ከዚህ ቀደም እምብዛም ትኩረት የተሰጣቸው አልነበሩም ወይ ደግሞ ውስንነቶች የነበረባቸው ነበሩ። አሁን ግን የፍትህ ሚኒስቴር ይህንን በመቅረፍ ክልሎች በራሳቸው ህግ እንዲያወጡና በመደበኛ የፍትህ ስርዓት ውስጥ እንዲገቡ በማድረግ ማህበረሰቡ ፍትህን የማግኘት መብቱ እንዲጠበቅለት የህግ በላይነትን ከማረጋገጥ ሰላምን ከማስፈንና የጋራ ጉዳዮች ላይ ትኩረት ከማድረግ አንጻር ትልቅ አስተዋጽኦ ያላቸው በመሆኑ እነዚህን የፍትህ ስነ ስርዓቶች በሚገባ እንዲጠበቅም እየተሰራ ነው የሚገኘው። ባህላዊ የፍርድ ስርዓቶችም እንደዚሁ የህግ ድጋፍና ተቋማዊ እንዲሆኑ ፍትህ ሚኒስቴር እየሰራ ነው። እነዚህ የባህላዊ የፍትህ ስርዓቶች ተደራሽነትን ከማስፋት በተለይ ደግሞ መደበኛው ፍርድ ቤት ከማይደርስባቸው አካባቢዎች ላይ እኚህ በማህበረሰብ ውስጥ ያሉ የባህላዊ የዳኝነት ስነ ስርዓቶች ተደራሽነታቸው ከፍተኛ ስለሆነ ጠቀሜታቸው ይሄንን እንደሆነ ተነስቷል። ሌላው ደግሞ አፋጣኝ ፍትህንም ከማግኘት አንጻር ትልቅ አስተዋጽኦ አላቸው። ይሄ መድረክ እንግዲህ አፍሪካዊ የሆኑ የተለያዩ ሀሳቦችን ልምድ የሚቀሰምበት ኢትዮጵያን በዘርፉ እየሰራችባቸው ያሉ ሀሳቦችን ልምድ የምታካፍልበት እንደሆነ ነው የተነሳው። ይኸው መድረክ ደግሞ በነገው ዕለትም የሚቀጥል ይሆናል። አመሰግናለሁ። እኛም እናመሰግናለን ለመረጃው መቅደላዊት። መልካም ቀን። በአዲስ አበባ ከተማ እየተገነቡ ያሉ የኮሪደር ልማት ፕሮጀክቶች ከአካባቢው ውበት ባለፈ የወጣቶችን ስብዕና፣ የስራ ባህልና ማህበራዊ ግንኙነት በመገንባት በኩል ከፍተኛ ሚና እየተጫወቱ ይገኛሉ። ቀደም ሲል ወጣቶች የሚዝናኑባቸው ስፍራዎች ጠባብና ለሱስ የሚያጋልጡ መሆናቸው ይታወቃል። ዛሬ ግን ሰፊ የእግረኛ መንገዶችና የስፖርት ማዘውተሪያዎች የተሻለ አማራጭ ይዘው መምጣት የቻሉ ሆነዋል። የኮሪደር ልማት የአካል ግንባታ ብቻ አይደለም ያሉት ከአዲስ አበባ ከተማ የተውጣጡ ወጣቶች የልብና የአእምሮ ግንባታም ጭምር ስለመሆኑ ተናግረዋል። ውበትን የሚያይ ትውልድ ውብ ሀሳብ ይኖረዋል ያሉት ወጣቶቹ ዛሬ በኮሪደር ላይ የሚታየው ጽናትና ስነ ስርዓት የነገዋ ኢትዮጵያ ተስፋ ስለመሆኑም እንዲሁ ጠቁመዋል። የኮሪደር ልማት ወጣቱ ትውልድ ለነገዋ ኢትዮጵያ የሚመጥን ስብዕና፣ የስራ ትጋትና የሀገር ፍቅር ስሜት እንዲኖረው የሚያደርግ የተግባር ትምህርት ቤት ስለመሆኑም እንዲሁ ተናግረዋል። ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ዴሞክራሲያዊ እንዲሆን ከሁሉም ዜጋ ትልቅ ኃላፊነት እንደሚጠበቅ የጋምቤላ ክልል ምክር ቤት ዋና አፈጉባኤ ወይዘሮ መሰረት ማቴዎስ ተናገሩ። አፈጉባኤዋ ይህንን ያሉት የክልሉ ምክር ቤት ለ2 ቀናት ሲያካሂድ የቆየውን መደበኛ ጉባኤ አዋጆችና ሹመቶችን በማጽደቅ ባጠናቀቀበት ወቅት ነው። የፊታችን ግንቦት ወር በሚካሄደው ሰባተኛው ጠቅላላ ምርጫ ላይ ማህበረሰቡ ህገ መንግስታዊ መብቱን ተጠቅሞ የመራጭነት ካርድ በመውሰድና ድምጽ በመስጠት በንቃት ሊሳተፍ እንደሚገባም አፈ ጉባኤው አሳስበዋል። በክልሉ በበጀት ዓመቱ የመጀመሪያዎቹ 6 ወራት አፈጻጸም የተገኙ ስኬታማ ክንውኖችን በማስፋት ውስንነቶችን በማረም ለተሻለ አፈጻጸም በትጋት የሚሰራ ስለመሆኑም አንስተዋል። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው የምክር ቤቱ አባላት የህዝቡ ቀሪ የልማትና የመልካም አስተዳደር ጥያቄዎች ተገቢው ምላሽ እንዲያገኙ የተጀመሩ ጥረቶችን ማጠናከር እንደሚያስፈልጋቸው ተናግረዋል። የምክር ቤቱ ጉባኤ በ2 ቀናት ቆይታው ልዩ ልዩ አዋጆችን እንዲሁም በክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ የቀረቡ የአመራር ሽግሽግና አዳዲስ ሹመቶችን ተቀብሎም አጽድቋል። ዜናችን ይቀጥላል ተመልካቾች። በ1.7 ቢሊዮን ብር ወጪ በመገንባት ላይ የሚገኘው የዳዬ ጫሪ ናንሴቦ አስፋልት መንገድ አፈጻጸሙ 92 በመቶ ላይ ደርሷል። የመንገድ ፕሮጀክቱ በምስራቅ ሲዳማና ምዕራብ አርሲ አካባቢ የሚገኙ 4 ወረዳዎችን የሚያስተሳስር ነው። አጠቃላይ ስራውን በተያዘው ዓመት ሙሉ ለሙሉ ለማጠናቀቅ እየሰራ እንደሚገኝ ደግሞ የኢትዮጵያ መንገዶች አስተዳደር ገልጿል። ሚካኤል ገዙ ዝርዝር አለው።
የዳዬ ጭሪ ናንሴቦ አስፓልት መንገድ ፕሮጀክት በምስራቅ ሲዳማና ምዕራብ አርሲ አካባቢ የሚገኙ የበንሳ፣ ዳኤላ፣ ጭሪና ናንሴቦ ወረዳዎችን የሚያሳስር ነው። በመጠናቀቅ ላይ የሚገኘው ፕሮጀክቱ በአካባቢው በስፋት የሚገኘውን የቡና ምርት ወደ ማዕከላዊ ገበያ በቀላሉ ለማድረስ የሚያስችል ይሆናል። የአንድ ቀን ጉዞ ነበር ከጭሪ እስከ በንሳ ድረስ የእግር ጉዞ። አሁን ደግሞ ግፋ ብል ከ1-2 ሰዓት ድረስ ነው ፍጥነት ብቻ ያለውና በጣም ጠቅሞናል። የምናገኛቸው ምርቶችን ወደ ደግሞ ማዕከላዊ ገበያ ለማድረስ ራሱ በጣም ጠቅሞናል ነው። እስካሁን ደግሞ ችግር አጋጠመን የለም። መንገዱ በፍጥነት እየተሰራ ነው ያለው። ድሮ ጭቃ ነበረበት፣ አስቸጋሪ ነበረ። አሁን አሪፍ ሆኗል። አሁን በዚህ በድሮ 4 ሰዓት ነው የምንሄደው፣ አሁን 2 ሰዓት ነው የምንሄደው። በጣም የተሻለ ነው። በጣም አሪፍ ነው። አጠቃላይ የመንገዱ ርዝማኔ 71.5 ኪሎ ሜትር የሚሸፍን ሲሆን በአስፓልት ኮንክሪት ደረጃ በመገንባት ላይ ይገኛል። ግንባታውን በማከናወን ላይ የሚገኘው የቻይናው ዊኮ ሊሚትድ ተቋራጭ የመንገድ ፕሮጀክቱ አፈጻጸም 92 በመቶ መድረሱን ገልጿል። በንሳ ዳዬ ጭሪ ናንሴቦ ሮድ ፕሮጀክት already reached 92%. የዳዬ ጭሬ ናንሴቦ አስፋልት መንገድ ፕሮጀክት አፈጻጸም 92 በመቶ ደርሷል። 66.5 ኪሎ ሜትር አስፋልት አንጥፈናል። የሚቀረን 5 ኪሎ ሜትር ስራ ነው። የቀረንን በዚህ ዓመት አጠናቀን እናስረክባለን። So we are planning to finalize this project for these fiscal years. አጠቃላይ ግንባታውን በተያዘው ዓመት ሙሉ በሙሉ ለማጠናቀቅ እየተሰራ እንደሚገኝ በኢትዮጵያ መንገዶች አስተዳደር የሻሸመኔ አካባቢ ፕሮጀክቶች አስተዳደር ጽሕፈት ቤት አረጋግጧል። በአጠቃላይ 66.5 ኪሎ ሜትር የአስፋልት ስራን ያጠናቀቅን ሲሆን ቀሪ ስራዎችን በዚህ የበጀት ዓመት እናጠናቀቃለን ብለን በከፍተኛ ቁርጠኝነት እየሰራ እንገኛለን። በአጠቃላይ ስራ ተቋራጩም ይሄንን ለማሳካት ተጨማሪ ማሽነሪዎችን አስገብቶ እየሰራ ይገኛል። የመንገድ ፕሮጀክቱ ከፌዴራል መንግስት በተመደበ 1.7 ቢሊዮን ብር ወጪ ነው ግንባታው በመከናወን ላይ የሚገኘው። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ሰዓቱ የቢዝነስና የስፖርት ዘገባዎች በተከታታይ የሚቀርቡበት ነው። ጥሩ ጊዜ ይሁንላችሁ።